Are you Schmeichel in disguise? የማንቸስተር ዩናይትድ ደጋፊዎች ስክሪኑ ላይ የምንመለከተውን አዲሱ በረኛቸውን አንተ ልጅ ሽማይክል ነህ ወይ ፊትህን ደብቀህ የሚል ትርጉም የሚኖረውን ዜማ ሲያዜሙ ነበረ። ስለዚህ ፋይናል ስኮር ማንቸስተር ዩናይትድ 2 ሰንደርላንድ 0። ዋና ዋናዎቹ አርዕስተ ዜናዎች ምንድን ናቸው? አንደኛ የሚሰማው እንትና የቤንጃሚን ሼሽኮ 2 ጎሎች ማንቸስተር ዩናይትድ በደንብ ተዘጋጅቶ የመጣውን ሰንደርላንድን 2-0 እንዲያሸንፍ አስችሎታል። በነገራችን ላይ ከመቀጠሌ በፊት የሚሰማው እንትና ቤንጃሚን ሼሽኮ ሁለቱም በማግባታቸው አይ ዶንት ኖ ፎር ሰም ሪዝን አም ሃፒ ፎር ዘም ለሁለቱ በጣም ደስተኛ ነኝ። ከዛ ወደ ሰነ ላሜንስ እንሄዳለን። አይ ሆፕ አይ ፕሮናውንስ ሂዝ ኔም ኮሬክትሊ። ስለዚህ እሱ የማንቸስተር ዩናይትድ ዴቢዩን ወይም የመጀመሪያ ጨዋታውን ነበር ትላንትና ያደረገው። ያው ቡድኑ ክሊን ሺት ወይም ደግሞ ምንም ጎል ሳይገባበት 3 ነጥብ ይዞ እንዲወጣ ማድረግ ይችላል። ያንንም ማድረግ የቻለው በጣም ጠቃሚ የሆኑ ኳሶችን በማዳኑም ጭምር ነው ማለት ነው። ስለዚህ ይህ ለማንቸስተር ዩናይትድ ሶስተኛ በፕሪሚየር ሊጉ ሶስተኛ ተከታታይ የኦልትራፎርድ ድላቸው ሆኗል። ስለዚህ ማንቸስተር ዩናይትዶች ከ2 ዓመት በኋላ ነው ይህንን ማሳካት የቻሉት። ሩበን አሞሪም ያው የስልት ለውጥ አድርጎ ነበር የማንቸስተር ዩናይትድን ቅርጽ ለመቀየር። እናም ያ በትላንቱ ጨዋታ ውጤታማ እንደሆነ ታይቷል፣ በተለይ በመጀመሪያዎቹ 30 ደቂቃዎች ላይ። ከዛ በተጨማሪ ደግሞ ከትላንቱ ጨዋታ ዋና ትኩረትን የሳበው ነገር ቢኖር ተሰጥቶ የነበረው የሰንደርላንድ ፔናልቲ በቪኤአር ኦቨርተርን መደረጉ የሚያሻሉ ነው። ስለዚህ ያው በስተመጨረሻ ግን ማንቸስተር ዩናይትዶች አግኝተው የማያውቁትን የተመቻቸ ድል በተለይ በሁለተኛው አጋማሽ ላይ በመከላከላቸው 2-0 አሸንፎ መውጣት ችሏል ማለት ነው። ስለዚህ አሁን ወደ ጎሎቹ በምንሄድበት ጊዜ ሜሰን ማውንት 8ኛው ደቂቃ ላይ ነው የመክፈቻውን ጎል ያገባው። ምቡሞ ክሮስ ያደረገለትን ኳስ ነው። ፔናልቲ ቦክስ ውስጥ ብዙ ክራውድድ ነበረ ወይም ብዙ ተጫዋቾች ነበሩ። ነገር ግን እዛ ላይ በጣም ረጋ ብሎ ነው የመጀመሪያ የማንቸስተር ዩናይትድ ጎሉን በኦልትራፎርድ በፕሪሚየር ሊጉ ማስቆጠር የቻለው ሜሰን ማውንት። ከዛ 31ኛው ደቂቃ ላይ ደግሞ ቤንጃሚን ሼሽኮ ሁለተኛው ጎሉን ማስቆጠር ችሏል። አጨራረሱ በጣም ጥሩ ነው እና በጣም ሲደነቅ ነበረ። ወደ ሰነ በምንሄድበት ጊዜ ያው ለማንቸስተር ዩናይትድ በክረምቱ የዝውውር መስኮት ከሮያል አንትዌርፕ ጋር ከዛ ለማንቸስተር ዩናይትድ ከፈረመ በኋላ የመጀመሪያ ጨዋታውን ነው ትላንትና ያደረገው እና መጀመሪያ ኳሶቹን ሲነካ በደንብ ተረጋግቶ ነበር ያደረገው እና ከኦልትራፎርድ የነበረው ደጋፊ አድናቆትን አግኝቷል እና ዋና ቁልፍ የሚባሉ ኳሶችን ነበረ በተለይ በመጨረሻው ጨዋታው ሊጠናቀቅ አካባቢ ያዳ ነው። በተለይ ደግሞ ቼምስ ዳይን ታልቢ ከሱ ጋር 1-1 ተገናኝተው ኳሱን ብሎክ አድርጎበት ማዳን ችሏል። እናም ያው አንዴ የሆነ ሰዓት ላይ ወደፊት ወጥቶ ነበረ ያ ማንቸስተር ዩናይትድን ዋጋ ሊያስከፍል ይችል ነበረ። ከዛ ግን ያ ሳይሆን ቀርቷል ማለት ነው እና የተለያዩ የስፖርት ጋዜጠኞች እሱን በደንብ ሲያሞግሱት ነበር። ለምሳሌ ጉድ ሶሊድ ዴቢው በማለት ነው የገለጹት። ጥሩ የመጀመሪያ ጨዋታ እንደማለት ነው። ስለዚህ ዋና መሰረታዊ የሚባሉትን ነገሮች በሙሉ ማድረግ ይችላል። ሂ ዲድ ዘ ቤዚክስ ኤንድ ሂ ሜድ ዘ ሴቭስ ሂ ሃድ ቱ ማዳን የነበረበትን ኳስ በሙሉ አድኗል እንደማለት ነው። calmed the defense እሱ ያንን በማድረጉ ደግሞ ተከላካይ መስመሩ የተረጋጋ እንደነበረ ነው የገለጹት እና the crowd ወይም ደግሞ ደጋፊዎች ኦልትራፎርድ ውስጥ are you Schmeichel in disguise ብለው እንደውም ለሱ ሲዘፍኑ ነበረ። አንተ ልጅ ሽማይክል ነህ እንዴ መልክህን ደብቀህ የሚል ትርጉም ሊኖረው ይችላል። ይህንን ያሉበት ምክንያት ለምንድን ነው? ያው እንደ ማይክል ሽማይክል he was saving everything like a legend። ስለዚህ who even are you የሚል ትርጉም ሊኖረው ይችላል። አንተ ማነህ እንደማለት ነው። ከዛ ወደ ስልት ማስታወሾች በምንሄድበት ጊዜ የተለያዩ ኤክስፐርቶች የእግር ኳሱ ኤክስፐርቶች ያሉትን እንሰማለን። ስለዚህ በመጀመሪያ ደረጃ እነሱ ያነሱት ሀሳብ የአሞሪምን ስልት ነው። ያው አሞሪም የተወሰኑ ማስተካከያዎችን አድርጓል። ለምሳሌ ብሪያን ምቡሞ ትናንትና ሼሽኮን ቀረብ ብሎ እንዲጫወት አድርጓል ማለት ነው። ስለዚህ ያኛው የፊት መስመሩ ውጤታማ እንዲሆንና ጠንካራ እንዲሆን አድርጎታል። ያንን በማድረጉ ደግሞ የሰንደርላንድ ተከላካይ መስመሮች መሀል ላይ እንዲቆዩ አስገድዷቸዋል። ያ ደግሞ አማድ ክፍተት እንዲያገኝ እና ከፉልባኩ ዋን ክፍተት እንዲያገኝ ረድቶታል ማለት ነው። ከዛ በተጨማሪ ያው ለምሳሌ ረዥም ኳሶች ወደ ሼሽኮ ሲሄዱ ነበረ። ያ ደግሞ ለሰንደርላንዶች ችግር ሲፈጥር ነበረ። እንደ ኩኒያ ያሉ ተቀይረው የገቡ ተጫዋቾችም ነበሩ። ስለዚህ ያው በተመሳሳይ ተጽዕኖ እንዲፈጥሩ ታስቦ የተደረገ ነገር ነው እና ዋይን ሩኒ ምንድን ያለው ብዙ ለውጥ አይደለም ያለው፣ ነገር ግን ክሌቨር ወይም ጥሩ የሚባል ለውጥ እንደተደረገ ነው የገለጸው። ሰንደርላንዶች በተለይ በመጀመሪያው 30 ደቂቃዎች ላይ በጣም እንደተቸገሩ ገልጿል ዋይን ሩኒ። ወደ ፐርፎርማንሳቸው በምንሄድበት ጊዜ ያው የመጀመሪያው
አጋማሽ ላይ ማንቸስተር ዩናይትዶች ጠንካራና ስትራክቸርድ ነበሩ፣ መዋቅር የነበራቸው ነበሩ ብሏል። እና ሰንደርላንዶች በጣም በኃይል ነበር ጨዋታውን የጀመሩት። ከዛ ግን በቃ ወዲያው ማንቸስተር ዩናይትዶች የበላይ ሆነው ጨዋታውን በቁጥጥራቸው ስር ማድረግ ችለዋል። እና በተለይ ደግሞ የሜሰን ማውንት ጎል ማንቸስተር ዩናይትዶችን አረጋግቷቸዋል ማለት ነው። እና ዩናይትድ ወዲያው ጫና መፍጠሩ ድሉን አስጠብቆ ወይም ደግሞ 3 ነጥቡን ይዞ እንዲወጣ እንደረዳቸውን የገለጹት ያው ፈርናንዴዝ የመታው ኳስ አንግል መጥቶበት ነበረ። ከዛ ትንሽ ቆይቶ ሼሽኮ ሁለተኛውን ጎል አግብቶ መሪነታቸውን አጠናከረው። ከዛ በቪኤአር ደግሞ ሼሽኮ ጥፋት ሰርቷል በሚል እግሩን ከፍ አድርጎ ጥፋት ሰርቷል በሚል ፍጹም ቅጣት ተሰጥቶ ነበረ። ከዛ ግን በቪኤአር የፔናልቲ ለሰንደርላንድ የሰጠው ፔናልቲ ተሽሯል ማለት ነው። ወደ ሁለተኛው አጋማሽ ላይ ስንመጣ ፕሮፌሽናል ነገር ግን ብዙ ማሳማኝ ያልነበረ ነው በማለት ነው የገለጹት። ለምሳሌ ዩናይትዶች በጣም እንደ መጀመሪያው አጋማሽ በጣም ኃይለኛ አልነበሩም። በአጭር ኳሶቻቸው ሲያመልጧቸው ተመልክተናል። ከዛ ደግሞ ረዥም ኳሶቻቸውም ዝም ብለው በቃ ከመስመር ሲወጡም የተመለከትንበት ጊዜ ነበረ። ሼሽኮና ኩኒያ በደንብ ምንድነው ጫና ለመፍጠር ሲሞክሩ ነበረ። ካስሚሮ ለኳስ የሚሆን ምርጥ እድል ስቷል። ከዛ የላሜንስ ደግሞ መጨረሻ አካባቢ ሴቭ ያደረጋቸው ኳሶች ያኛው ቡድኑ በተረጋጋ ሁኔታ ጨዋታውን ጨርሶ እንዲወጣ አስችሎታል ማለት ነው። ስለዚህ ሩበን አሞሪም ከጨዋታ በኋላ ምንድን ያለው እንደዚህ አይነት ፐርፎርማንስ በሜዳችን ብቻ ሳይሆን ከሜዳ ውጭ ያስፈልገናል። we need this kind of performance as away as well ነው ያለው። it's our responsibility to play like this እንደዚህ መጫወት ኃላፊነታችን ነው እና ጀስታቸውን በሜዳችን ብቻ ሳይሆን በማለት ነው የተናገረው። ስለዚህ የስፖርት ፖንዲት ያነሷቸው ዋና ዋና ነጥቦች መካከል አንደኛው የማውንት ወደ ድሮ አቋሙ መመለስ ነው። ስለዚህ ትላንትና በራሱ የሚተማመን ይመስል ነበረ። ሂ ሎክድ ኮንፊደንት ነው ያሉት እና በተለይ ቼልሲ ላይ የነበረውን ኮንፊደንትና አቋም ነው የተመለከት ነው በማለት ነው የተናገሩት። እናም ጎሉን ሲያገባ በጥሩ ሁኔታ ነው ያገባው። ጎሉን ሲያገባ ደግሞ በጣም ተረጋግቶም ነበር ብለዋል። ወደ ሼሽኮ ደግሞ ሲሄዱ ሼሽኮ ያው በቃ በዚህ በማንቸስተር ዩናይትድ ቤት ስራው በደንብ እየለመደው እንደሆነ ተናግረዋል። በድጋሚ ጎል አግብቷል። እናም አጥቂ ይመስላል ያሉት የሚወስናቸው ውሳኔዎች እና የእሱ ሜዳ ላይ ያለው ፖዚሽኒንግን ጨምረው ነው ያንን ሀሳብ ያነሱት። ከዛ ግን ምንድን ያሉት አሁንም የአሞሪም ስልት ለቡድኑ ፊት ያደርጋሉ ወይም ለቡድኑ ይሄዳሉ የሚለው ላይ ያላቸውን ስጋት ሲያነሱ ነበረ። ለምሳሌ እንደ ብሩኖና ሻ ያሉ ተጫዋቾች አናቹራል ሮል ላይ ነው እየተጫወቱ ያሉት ወይም ደግሞ ለእነሱ የማይገባቸው ቦታ ላይ ነው እየተጫወቱ ያሉት እና ያ ደግሞ ወደ ስህተት እየመራቸው ነው ብለዋል። ስለዚህ የአሞሪም አሁን የሚጠቀመው ስልት ምናልባት በኳስ ቁጥጥሩ ላይ ቡድኑን ሊረዳ ይችላል። ነገር ግን ቡድኑ አሁንም በተከላካይ መስመሩ ስትራግል እያደረገ ወይም ደግሞ የተቸገረ እንደሆነ እያየን ነው። በተለይ በፍጥነትና ፕሬስ በማድረግ ላይ ብለው ነው የገለጹት። ስለዚህ ምንድን ነው ያሉት እንደውም ኢትስ ናት ሲስተም ወይም ስርዓቱ የተዘረጋው ስርዓት ሲሆን ኢትስ ደ ፐርሶኔል ሰዎቹ ናቸው እንደማለት ነው። ስለዚህ ፕሌየርስ አር ኢን ሮልስ ዴይ ዶንት ሱት ፕሌየሮች ወይም ተጫዋቾቹ የማይሆናቸውን ሮል ወይም ፖዚሽን ይዘው ነው የሚጫወቱት እና ዳትስ ኦን ደ ማኔጀር። ስለዚህ የሚወቀሰው ማናት ኤንድ ኦፍ ደ ዴይ ማኔጀሩ ወይም አሰልጣኙ ነው በማለት ተናግሯል። ስለዚህ እነሱ ንግግር መሀል በቃ ዋና ሀሳቡ ምንድን ነው? አንደኛ ዩናይትዶች በቃ የአዋቂ ምንድን ነው በደንብ የበሰለ ቡድን የሚጫወተውን ጨዋታ ነው ትላንትና የተጫወቱት። በተለይ በመጀመሪያው አጋማሽ ላይ እንደውም ሩበን አሞሪም አደልት ፐርፎርማንስ ነበር ብሏል። እና ግን ምንድን ነው ጫናው አሁንም አለ። ምክንያቱም አሞሪም በተከታታይ ድል ማግኘት የቻለው ለመጀመሪያ ጊዜ ነው አሁን እና ያንን ማሳካት የቻለው ደግሞ በዩናይትድ ሜዳ ላይ ብቻ ነው። ስለዚህ ከሜዳ ውጪ ደጋፊዎችም ያንን ድል ይፈልጉታል እና አሁን ከኢንተርናሽናል ብሬክ በኋላ ለማንቸስተር ዩናይትድ እንግዲህ ዋና ፈተና ይሆናል የሚባለው ሊቨርፑልን አንፊልድ ላይ ይገጥማሉ። ስለዚህ ዋናው ነገር ምንድነው? ዲስ ዋዝ ሂውጅ ዊን፣ ይሄ ትልቅ ድል ነው እና ሩበን አሞሪምም እንደው ተገላገልኩኝ የሚል ይመስለኛል። ነገር ግን ይህንን ድል ከሜዳቸው ውጭ ደግሞታሉ፣ በተለይ አንፊልድ ላይ